ሰላም ወገንታት እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ደረጃ ብሩኬ ዛሬ ቲክታክ ላይቭ ላይ ዛሬ ማታ ላይቭ ላይ እንገናኝ ብሎ ስቶሪ አድርጓል ማለት ነው። ስለዚህ ሁላችሁም ዛሬ ማታ ሬዲ ሁናችሁ ጠብቁ። ቲንክ ብቻውን ሊመጣ ይችላል፣ ኦር ቅምጥሌ ጋር ሊመጣ ይችላል። እሱም የማውቀው ነገር የለም። ብቻ ግን የዩቱብ ቪዲዮ ከተለቀቀ በኋላ ነው ብዙ ጊዜ የምናውቀው። እንደምታውቁት ባለፈውም ቅምጥሌ ላይ ብላ እንገናኛለች ብቻዋን የመጣችው። ዛሬ ደግሞ ብሩኬ እንገናኝ ብሎ ብቻውን ሊመጣ ይችላል፣ ወይም አብረው ሊመጡ ይችላሉ። ብቻ እንግዲህ አንዳቸውም ሆነ ሁለታቸው ሰላም ነው ማለት እፈልጋለሁ። ሲቀጥል ደግሞ ቅምጥሌ አንበሳ የውሾች ጩኸት አያስደነግጠውም፣ ተልባ ቢንጫጫ በአንድ ሙቀጫ አሉ ብላለች። ቴንክ ዩ ቬሪ ማች እኔ ቆንጆ። እውነት ለመናገር ይሄኛውን ቅምጥሌ ፖስት ከማድረጓ በፊት ይሄኛውን ሌላኛውን ታምብል ሰርች ልክ ልሰራ ብዬ አልተመቻኝም ነበርና ድጋሚ ቲክታክ ላይ ስገባ እንደጽፍ አገኘዋትና በመጀመሪያ ደረጃ አንዳንድ ሰዎች ቀይ መስመር የምታልፉ የማትረቡ ልበላችሁ ከይቅርታ ጋር እንደዚ አይነት ሰዎች አላችሁ። በማይመለከታችሁና በማያገባችሁ ነገር ጥልቅ የምትሉ አንዲቷ በተለይ ትልቅ ሰው ነሽ፣ ግን በጣም ታስጠያለሽ። እውነቱን ስነግርሽ ማለት በጣም ነው የምትደብሪው። ለምን እንደሆነ ታውቂያለሽ? ንግግርሽ በጣም ይዘጋል፣ ይዘገንናል፣ ይደብራል። በጣም በቃ ማስጠያ ነሽ፣ ግልጹን ስንነጋገር ማለት ነው። ለምን እንደዛ እንዳልኩ ታውቂያለሽ? በመጀመሪያ ደረጃ ሴት ልጅ እንደሆነች አታውቂም። አንቺ ራሱ ሴት ልጅ ብትሆኚ እድሜ ልክሽን ተረግጠሽ የኖርሽና የወንድ እስረኛ፣ የወንድ ተቀጣሪ፣ የወንድ ለማኝ ሆነሽ የኖርሽ ሴት ነሽ። እውነት ስናገር ማለት ነው። እዚህ ምድር ላይ ሁሉም ሰው ይኸውላችሁ እኩልነት የሚባል ነገር አለ። ወንድ ሴት ተፈጥሮ የሚለያየን ነገር አለ። ኦልሬዲ ወንድ ነው፣ ሴት ሴት ነች በተፈጥሮም ደግሞ እንዲሁም ደግሞ በባህላችን ደግሞ የሚለያየን ነገር አለ። ኦፍኮርስ ግን ደግሞ እዚህ ጋር አንዳንድ ሴቶች ምንድን ነው እናንተ የምታስቡት ሴት ሁልጊዜም ዝቅተኛ ነች፣ ሴት ሁልጊዜ በወንድ ስር መኖር አለባት ብላችሁ የምታስቡ፣ ወንድ ሁልጊዜ እንደፈለገ ሲያደርጋት እሺ ብላ መቀበል እንዳለባት የምታስቡ፣ ሁልጊዜ እሺ ወይ ደግሞ በቃ አንገቷን ደፍታ እንድትኖር እንዲሁም ቀና ብላ የምትፈልገውን ነገር እንድትናገር የማትፈልጉ ብዙ አይነት ሴቶች እንዳላችሁ አይናወቃለሁ። ግን እነዛ ማለት እናንተና ለራሳችሁ የምትሆኑ እንጂ ራሳችሁን ብቻ ዘቅ አድርጋችሁ የምትኖሩ እንዳልኳችሁ ከወንድ ስርስር የምትሉ ራሳችሁን የማታውቁ በራሳችሁ የምታፍሩና በራሳችሁ ክብር የሌላችሁ እንደሆናችሁ ነግራችሁ ፈልጋለሁ። እናንተ ማለት እኛን ትወክላላችሁ ማለት አይደለም ነው። ወንድ ልጅ ልወደው እችላለሁ፣ ላከብረው እችላለሁ፣ ፍቅር ጥግ ድረስ ልሰጥ እችላለሁ። ኦኬ። ከዛ ውጭ ግን ከሱ ስርስር እያልኩ ወይ ደግሞ በሱ ተረግጬ መኖር አልችልም። ይቅርታ አድርጉልኝና ማለት ነው። ብቸኝነት ክብር ነው። እኔ ራሴን ችዬ ቀብረር ብዬ መኖር እችላለሁ። የማንም ልቅምቅም የሰው ልብ አያልቅም አሉ እግዚአብሔርን። እኔ በጣም የምትገርሙኝ እንደውም በእንዳናንተ አይነት ማትረቡና ዘልዛላ ሴቶች ነው ብዙ ጊዜ ሴቶች ሲደበደቡ ሲቆስሉ የምናይና አደባባይ ወጥተው የማይናገሩ በጣም ብዙ ሴቶች እያያችሁ ነው። ባለፈውም ቆስለው ምናምን ህይወታቸውን ካጡ በኋላ ምናምን ኤቭሪቲንግ ከዛ በኋላ ፎቷቸው እየወጣ የነበረው ምንድን ነው? በእንደናንተ በአንዳንድ ሴቶች የሆነ ጊዜ የሆነ ሴት ወጣ የሆነን ወንድ ልጅ ለምን እንደዚህ ብላ ስትናገር አንዷ ምን አለች? ወንድ ልጅ መከበር አለበት፣ ሴት ልጅ ብትመታም ችግር የለው ምናምን እያለች ነበረ። አንቺ ከንቱ ደግሞ ምን አልሽ መሰለሽ? ዛሬ ነው ያየሁትና ምን አለች መሰላችሁ? ብሩኬ ደጋረክ እንኳን መታት፣ ከዚህ በኋላ የቡታጅራ ወንዶች እንዳትመቱ ምቷቸው ምናምን ክብር የላቸው ምናምን ደጋረክ ነው ነገር ምን ምንድነሽ አንቺ ዋሪ ማንሽ ምንድነሽ? አንቺ 4 ሰዓት ባልሽ ይቀጠቅጥሻልና አንቺ ሀያንሽና በቃላት በመነጋገር አይገባሽም። ገገማንሽ ማለት እኮ ሁሉም ሴት እንዳንቺ ገገማ ነው እንዳንቺ ሀያ ነው እየተደበደበ ይገባዋል ማለት አይደለም። በመደባደብ አህዮች ናቸው በመደባደብ የሚገባቸው። ኦኬ። እንዳንቺ አይነት ሴቶች ደግሞ እንዳሉ አውቃለሁ፣ አንደርስታንድ አደርጋለሁ። የአንቺ አይነት ተመሳሳዮች በጣም ብዙ አላችሁ፣ በጣም ብዙ። ኦኬ። ግን ደግሞ ከአንቺ የተለየን ደግሞ አለን። በመደብደብ ሳይሆን በመነጋገር በጠረጴዛ ዙሪያ የምናምን ወንድም በመመታት አይደለም ሴትን በመመታት አይደለም በጠረጴዛ ዙሪያ የምናምን በጣም ብዙ ሴቶች አለን። ለእንዳንቺ አይነቶች ግን እንዳንቺ አይነት ላሉት አህዮች እንዳንቺ አይነት መደብደብ የሚገባቸው ካለመደብደብ ጭንቅላታቸው ዶማና ዝግ ጭንቅላት ለሆኑት ደግሞ የሚደበድብና ጀግና ደብዳቤ የሆነ እንዳንቺ አህያ የሆነው እንዲስጥሽ አሜን በይ። እውነቴን ነው። እንዳንቺ ላሉት ያብዛላችሁ፣ እንደኛ ላሉት ግን አይደለም። ምሁር የሆነ በመነጋገር የሚገባው ነው መሆን ያለበት። ኦኬ። እዚህ ጋር ካራክተርና የእውነት ህይወት መግለጽና መኖር ያቃታችሁ ሰዎች ናችሁ። እዚህ ጋር ብሩኬ ካራክተር ነው የተጫወተው።
ኦኬ ቅምጥሌም ካራክተር ነበር እየተጫወተች የነበረው። ብሩኬን ውጣ ብላ ስታስወጣ የነበረው ካራክተር ነው። መጀመሪያ ቦርሳ ተዘጋጅቶለት የጠበቀው ከዛም ብሩኬ እንደዛ እንትን ሲላት የነበረው ምናምን ሲማታ ሲገፈትራት የነበረው ካራክተር ነው። እና ፊልም ላይ ታዲያ ለምንድን ነው የሆነ ነገር ሲሰራ ለምን የተሰራ ብላችሁ ዘራፍ ማትሉት? ፊልም ላይም በቃ ካራክተር ነው የሚጫወቱት፣ ገንዘብ እያገኙ ነው፣ ተከፍሏቸው ነው ፊልም የሚሰሩት። እዚህ ጋም ደግሞ ዩቱብ ስለሚከፍላቸው ነው እየሰሩ ያሉት። ካልሰሩ መብላት የለም፣ ሳይሰሩ መብላት የለም። ሳይሰሩ ደግሞ ዩቱብ አይከፍትላቸውም። ሰርተው ነው የሚከፍላቸው። ኦኬ የሚሰሩት ስራ ደስ አይልም፣ ትምህርት አናገኝም። በቃ ኦልሬዲ ሁሌ ትምህርት እንድናገኝበት መስራት ያለባቸው አይመስለኝም። አንዳንዴ በቃ አለፍ አለፍ ብሎ ምንም ትምህርት የማይሰጥ ነገር ሊሰራ ይችላል። ኦልሬዲ አንዳንድ ድራማዎች እኮ ምንም ነገር ሳንማርባቸውን አይደል ዝም ብለን የምናየው። ዝም ብለን በቃ የኢትዮጵያ አይነት ባህሉን ሊያሳይ ይችላል የሚባል ወይ ደግሞ በቃ በየቤቱ ያለ ነገር ተብሎ ሊታይ የሚችል ብቻ የምናየው አለ አይደል። ከዚህ ጋርም ይሁን እንደዚህ አይነት አህያ ሴቶች አሉ መመታት የሚፈልጉና ደግሞ እንደዚህ መደባደብ የሚፈልግ ወንድ የምትፈልግ ሴት አለች። ገባችሁ አይደል? ልክ እንደዚህ አይነት በየቤቱ እንዳለ ለማሳየት ፈልገው እንጂ ብሩኬ ቅምጥሌ ላይ አይደለም እጁን ማንሳት ቀና ብሎ ማየት እንደማይችል ታውቃላችሁ። ቅምጥሌም ብሩኬም እንደዛው አይደለም ውጣ ልትለው ካጠገቧ እንኳን እንዲርቅ የማትፈልግ ሴት ልጅ ነው። እና ደግሞ ትናንት ቅድም ስቶሪ አድርጎ የነበረው ብሩኬ ለሀሰን እንጂ ለቅምጥሌ አይደለም እያላችሁ ነበር። ኦፍኮርስ አይ ነው ለቅምጥሌ አይደለም። ትናንት ነግራችኋለሁ እኮ እያንዳንዱ ነገር ሪፖስት የሚያደርጉት ኮሜንት የሚያደርጉት ኦር ደግሞ ስቶሪ የሚያደርጉት ብሩኬ ስቶሪ ሲያደርግ ወር ደግሞ የሆነ ነገር ለቅምጥሌ የሆነ ነገር ስላለ ለብሩኬ ብላችሁ የምታስቡ ሰዎች ስቶፕ እያለው ያው ተናግሬያለሁ ትናንት። ኦኬ ስለዚህ በቃ አንዳንድ ሰዎች አደብ ጥሩ ነው። እግዚአብሔርን እድብ ማለት ጥሩ ነው ብዬ አስባለሁ። አያገባችሁም። እነሱ የአንድ ሳንቲም ገጽታዎች ናቸው። በቃ አለማየት ይቻላል፣ አስተያየት አለመስጠትም ይቻላል። በሚያደርጉት ነገር አንዳንዴ ልንናደድ እንችላለን። ቅድምም ነግሬያችኋለሁ። ግን በዚህ ልክ ደግሞ እንደዚህ ረኛኛኝ ማለት ያስጠላል። እዛ ጋር የብሩኬን ፎቶ በየኮሜንቱ ትዘቀዝቃላችሁ፣ በዚህ የቅምጥሌን ፎቶ በየኮሜንቱ ትዘቀዝቃላችሁ። ምን ይሄ ነው? ምንድን ነው? ይደብራል። እግዚአብሔርን ደስ አይልም። ምን ብለው እንዳሙኝ ሳይሆን ምን ብለህ እንደመለስክላቸው ንገረኝ የሚል ደግሞ ሪፖስት አድርጋለች ቅምጥሌ። ይሄ ነገር በጣም ነው የሚመቸኝ። ለምን እንደሆነ ታውቃላችሁ? አንዳንድ ሰዎች ማለት እግዚአብሔር በጣም የሚገርመኝ አብረው እነዛ ሰዎች ከሆነው ቡጭቅጭቅ አድርገው ደማችሁን ጠጣውት ስጋችሁን በልተው ሲያበቁ ይመጡና ደግሞ ለእናንተ እከሊት እኮ እንደዚህ አለችሽ እንደዚህ እኮ አለች ምናምን ብለው ይነግሯችኋል ማለት ነው። ከዛስ ያችኛዋን ደግሞ ስታገኟት ድጋሚ እከሊት እኮ እንደዚህ አለች ይላሉ። ስለዚህ ሁለቱም ሲባባሉ ነው ያሉት። እችኛዋ የሆነ ነገር ስታመኝ ያችኛዋ ደግሞ እሷ እኮ እንደዚህ ናት ምናምን ብላ ስትቦጭቅሽ ትውልና መጣ እንዲህ አሉሽ ትላለች ማለት ነው። ስለዚህ እንደዚህ አሉሽ ከማለት ኦር እንደዚህ አሉህ ከማለት እንደዚህ ብለውሽ ነበር እኮ እኔ እንደዚህ መለስኩላቸው ብሎ የሚላችሁ ሰው ምናልባት የተሻለ ነው ያስባለሁ። እውነትም ጠበቃችሁ ሆኖ ሊሆን ይችላል፣ የመልስላቸው ነገር ሊኖር ይችላል። ግን ደግሞ ብትችሉ ዝም ማለት የሆነ ሰው አምቶኛል፣ ኦኬ ከዛው ላይ መለሳችሁለት ደስ ይላል። አልመለሳችሁለትም አብራችሁ ቦጨቃችሁኝ፣ እሺ ችግር የለውም። ግን መጣችሁ ለምንድን ነው የምትነግሩኝ? ለምንድን ነው መጣችሁ የምትነግሩ? እኔ እንድናደድ ነው እንድበሳጭ ነው? የሆነ አንዳንዴ እኮ የሆነ ሰው ሲሰድባችሁ ያለው መጦ የሚነግራችሁ ሰው በቃ እኔ አልሰደብኩሽም፣ ግን ደግሞ ከሊት ያለች ነገር ልክ ነው እንድትናደጅ ይፈልጋሉ እንደማለት ነው። የሆነ ሰው ሲሰድብኝ ካየሽ እዛው ላይ መልሽለት፣ እዛ መጥሽ ለኔ አትንገሪኝ። ኦኬ ምክንያቱም እኔ እንድናደድ ማትፈልጊ ከሆነ እኔ በቃ እንዴት ነው ሰውን ላለማናደድ ላለመበሳጨት የምትወዱትን ሰው አይነገርም። እና ብዙ ጊዜ ይገርመኛል እግዚአብሔርን እንደዚህ ከሊት እንደዚህ ያለች ግን እንደዛው ሁሉ ሲያሙሽ ቁጭ ብለሽ ከሰማሽ ልክ አይደለም። ሲጀምር ዝም ብለሽ አይደለም የሰማሽው፣ የሆነ ነገር አብረሽ ተመላልሰሻል። ኦኬ እና ቅምጥሌ ኦፍ ኮርስ ልክ ነሽ፣ ትክክል ብለሻል። የራቀ ሁሉ እኮ የጠላ አይደለም። አንዳንድ ጊዜ ለክብር ሲባል የሚደረግ ምርጫ ነው ብሏል ደግሞ ብሩኬ። ያ በጣም ብዙ ጊዜ መቆም ከሌለብን ቦታ ላይ እና መድረስ ከሌለብን ቦታ ላይ ማንደርሰው ኦር ደግሞ አንዳንድ ሰው ደግሞ በክብር የምትራራቁት ምንድን ነው ትወዱታላችሁ፣ ከዛ ሰው ጋር መለየት አትፈልጉም። ግን ደግሞ ከምንም በላይ ፍቅርና ክብር ከተለያየባችሁ የግድ ትርቃላችሁ። ነው ለምን? እናንተን ክብራችሁን ማጣት ስለማትፈልጉ። ከፍቅር ይልቅ ክብር ይበልጣል ተባብለናል አይደለ? ለዛ ብላችሁ ያን ሰው ሳትጠሉትም ሳታስቀይሙትም ሳያስቀይማችሁ እንዲሁ ትርቁታላችሁ። በጣም ብዙ ሰዎች ርቀናል አይደል? በጣም ብዙ ሰዎች ሲፈልጉ ከፍ ዝቅ እያደረጉን፣ ሲፈልጉ ደግሞ ሊያዩን አይፈልጉም፣ ሲፈልጉ ደግሞ በቃ እኛን የወደዱን ያከበሩ ይመስላችኋል። እንደዚህ አይነት ሰዎች አሉ። ለዛ ብዙ ሰዎችን ርቀን እናውቃለን። አንዳንድ ሰው ሲርቃችሁ ጠልቷችሁ አይደለም፣ ደብራችሁት አይደለም፣ ወይ ደግሞ መጠላላትና መደባበር ስላልፈለገ ነው። ኦኬ ክብሩን አስቀድሞ ነው ከእናንተ የራቀው ማለት ነው። ስለዚህ ይህ ነገርም የው ለብዙ በዙሪያ ላሉት ሰው ይወክላል ብዬ አስባለሁኝ።
ምክንያቱም ለምሳሌ የሆነ እዚህ ድራማ ውስጥ ያሉት የሆነ ሀሰን ለእንትን አላል፣ ግን በጣም ብዙ የሚያውቃቸው ሰዎች ወይ ደግሞ ያናደዱ ሰዎች ቲክታኩን ይከታተላሉ አይደል? ብሩኬ ለዛ ነው አሁን ብዙ ጊዜ ስቶሪ ስናደርግ ይህ የሚከታተለን ሰው ብቻ ወይ ደግሞ የምናውቀውን ሰው ብቻ ብለን አይደል፣ ለሆነ ሰው ሊሆን ይችላል። ሳንበዲኛ ማናውቀው ሊሆን ይችላል። ከብሩኬ ጀርባ ያሉ ሰዎች፣ ሌላ ሰዎች፣ ከዚህ ከካሜራ ጀርባ የሆኑ ሰዎች ምናምን፣ ለነዛም ሊሆን ይችላል። ማን ያውቃል? ስለዚህ አንዳንድ ነገር ቀጥታ እንደዚህ ነው ምናምን ሳይሆን በግራና በቀኝ አድርገን ብናየው ብዬ እመኛለሁ። ስለዚህ እንግዲህ ዛሬ አይ ቲንክ ያው በራሳቸው ቻናል ላይመጡም ይችላሉ። ምናልባት በሀሰን ሊመጡ ይችላሉ። ምናልባት በሆነ ሰው ይሆናል ብዬ አስባለሁ። እንደዛ ሲሆን እነሱ ዩቱብ ላይቭ ላይ የሚመጡት ብዬ ነው ማስበው። ብቻ አብረን የምናይ ይሆናል። አብራችሁ ግን በአንድ ላይ ትቅፍቅፍ ብላችሁ ብትመጡ ለብዙ ሰዎች ደስታን እና ሰላምን ታመነጫላችሁ ያስባለሁ። ግን እንደፈለጋችሁ እወዳችኋለሁ። መልካም ጊዜ ባይ